በአፍሪካ ታላቁ ቤተ መቅደስ በኢትዮጵያ ውስጥ በ240 ሚሊዮን ብር ተአንጾ እየተመረቀ ይገኛል። ዲያቆኑ እንዴት ወደ ጎዳና ተዳዳሪነት እንደወጣ ቤተሰቦቹ ይህን ብለዋል። የጎንደር ሊቃውንቶች ከዚህ በኋላ በጥምቀት በዓል ላይ ምንም አይነት ኮንሰርት እንዳይደረግ አስጠነቀቁ። ህዝቡንም ቃል አስገብተውታል። ይህ በእንዲህ እንዳለ ኮንሰርቱን ወደ መዝሙር የቀየሩት የሰንበት ተማሪዎች ምስጋና ተችሯል። በአሁኑ ሰዓት ሰው ሰራሽ አስተውሎት ወይም ኤአይ የሰው ልጆች ጉድ እያስባለ ይገኛል። ቅኔም መዝረፍ ጀምሯል። ድጓም እያጠና ነው እየተባለ ይገኛል። ለቤተ ክርስቲያናችንም ታላቅ ስጋት ነው ተብሏል። ይህን የተባለው የቴክኖሎጂው ባለሙያ ኤለን መስክ የዛሬ ዓመት የሰው ሰራሽ አስተውሎት በአስተሳሰብም በእውቀትም የሰው ልጅ ይበልጠዋል መባሉን ተከትሎ ነው። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸውን ቪዲዮዎች እየቀርብ ያለው በዕለተ ሰንበት ከቅዳሴ መልስ። ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ እንደምን አላችሁ? ሁላችንም በያለንበት ሰላም እግዚአብሔር አይሌን። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። በጊዜ ስሱ ሰዓት አመበታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ በምስጢረ ቃሉ ለወልድ ካህነው ለወልድ ንጉድጓድ አነመ ከመይስማ ምስጢረ ሥላሴ ላይለም ንቆመ ኑፋቄ ወካሂድ አማጽያን ለመሐለም ህልመ መንበር ፀሐይ ኤበው ለተስፋ ወይረከው ሰላም ወልደ ሥላሴ ጊዜ አነመ ሃይማኖት ልብስ ዘባይን አደመ ካህናት ድንግልና ዘይማሰን ዋሊድ ወይራሳ ባሪስ ስማቀድስ ቅዱሳን አንቲ ምን ተራሁ ለመሰንቆ ጾር ያለ መዓል ዘይ ሰነቆ ወምንታይ ደምጽ ንቀዋን ዜራ ዘስቆል ወመይተደፋ በድርገታት ማህሌት በደህፃ መንፈስ ዘጥያው ተረመሰንቆ ልብዮ አስር ብዙ ስታፊዮ ከመኩን ዜራው ለኩርጭ ኦረ ተመራዛ ለክሰሳ ወንድማችን ጻድቅ ከሚስቱ ጋር ተፋታ። ይህ ወንድማችን ምን ሆኖ ነው እንደዚህ የተበሳቀለው? ምን ሆኖ ነው የከፋው? ምን ሆኖ ነው እዚህ ደረጃ ያወደቀው ብላችሁ ብዙዎች ጠያቃችሁኝ። እኔም ወደ ሀገሩ ደውዬ ነበር። ወንድሙም እንደዚህ ብሎ ነገረኝ። ወንድማችን ጻድቅ የራስ ህይወት ነበር። ከቤተሰቡ ጋር ይኖር ነበር። አባቱም ካህን ነበሩ። ከዕለታት አንድ ቀን ወንድማችን እድሜው በደረሰ ሰዓት አገባ፣ ትዳር አረገ። ወንድማችን ጻድቅ ከሚስቱ ጋር ተፋታ። አንድ ወር ሳይሞላቸው ተጣሉ። ልጅቷ ወደ ቤተሰቧ ሄደች። ወንድማችን ጻድቅ እዚህ ገባው እዚህ ሄድኩ ሳይል ጸበል ልጠመቅ ብሎ ወደ መቀሌ መጣ። መቀሌም ጥሩ ሁኔታ አልጠበቀው። ተጉላላ፣ ከፋው፣ ጨነቀው። በክፋትም በሐዘን ላይ ሆኖ ግን እግዚአብሔር ሊረሳው አልቻለም። ከወንድማችን ፍቅር የሁላችንም አባት የሆነ ኢየሱስ ክርስቶስ ፍቅሩ ሊወጣለት አልቻለም። ከዕለታት አንድ ቀን ወንድማችን እግዚአብሔር ሲያነሳው በጥምቀት አነሳ። ወንድማችን በአሁን ሁኔታ ያለበት እውነት 100 ሺህ ብር ወደ አካውንት ገብቶለታል። ብዙም ቃል ተገብቶለታል እናስገባለን ባሉት። ሁላችሁም ኦርቶዶክሳውያን፣ ሁላችሁም ሰብአዊነት ያላችሁ እንድታግዙን በእግዚአብሔር ስም እንጠይቃለን። የወንድማችን የራሱ አካውንት ተከፍቷል። ብርም ተሰብስቦ ትዳሩ ወደ ነበረበት እንዲመለስ የሁላችንም ትብብር ያስፈልገዋል። አሜን። ሀገራችን ኢትዮጵያ ሰላም ያደርግልን። አሜን። አንድነታችን ሀሳባችን ያደርግልን። አሜን። ስላሶች በቀኝ በግራ ይጠብቁና። አሜን። መድኃኒዓለም ክርስቶስ በቸርነቱ ያጠግበና። አሜን። ሁሉም አንድነት ሀሳባችን ያስተካክልና ትክክለኛ ግልጽ እንድንሆን ያደርግልና። አሜን። ስማት እንበል። አሜን። ችንን እናመሰግናለን። እንኳን ለዚህ አበቃን። ሁላችንም ብንሆን ግን ብዙዎች ያለ ቦታቸው እንደሚገኙና ልብስ አይተን መፍረድ እንደሌለብን የእግዚአብሔር ምርጥ ዕቃዎች ቤት ቦታ እንዳሉ ስለማናውቅ ሁላችንም ጥንቃቄ እንድናደርግ ትምህርት የሆነ ወንድም ሆኗል። በአሁኑ ሰዓት ታዲያ እጅግ ደስ የሚል ሁኔታ ላይ ነው ያለው። እንኳን ደስ ያለን። ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንሞት ፈጥነህ ተራዳን አጽናኝ በእውነት። የሳጠራው ቅዱስ ሚካኤል ቤተክርስቲያን ይባል የነበረው ዛሬ ግን ቴምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በመባል እንዲህ በአማረ ሁኔታ
ይኸው የምረቃ በዓሉ ላይ ነው ያለነው። የክርስቶስ ቤተሰቦች የኦርቶዶክሳውያን እንዳለ እንኳን ደስ አላችሁ። ቅዱስ ሚካኤል በሕይወት ዘመናችሁ በየቤታችሁ ደስታ ይዞላችሁ ይግባ። እኛን ሁሉ ጊዜ ሕይወታችንን እንደባረከው እናንተንም ይባርካችሁ ነው የምንለው። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ የማይደርስ ቀን የለም ደረሰልን። መላው የሴሚሲ ነዋሪና መላው ኦርቶዶክሳውያን 13 ዓመት ሙሉ የጠበቁት የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤል ታቦት ዛሬ ወደ መንበረ ክብሩ ሊገባ ነው። እንኳን ደስ አለን ኦርቶዶክሳውያን። በኢትዮጵያ ታላቁ ቤተ መቅደስ እጅግ ከአፍሪካ አንደኛና ግዙፍ የሆነው ቤተ መቅደስ በ240 ሚሊዮን ብር በትናንትናው ዕለትና በዛሬው ዕለት ምርቃቱ ተከናውኗል። ታቦታቱም ወደ መንበረ ክብራቸው ተመልሰዋል። ይህ የሆነው እንግዲህ በዚሁ በአዲስ አበባ ሲኤምሲ አካባቢ ሲኤምሲ ሚካኤል ነው። በ240 ሚሊዮን ብር 13 ዓመት በፈጀ ስራ ይህ ህንፃ ቤተ መቅደስ ተመርቋል። ታሪክ ተሰርቷል። ከ240 ሚሊዮን ብር በላይ ወጥቶበት የተገነባው የሲኤምሲ ቅዱስ ሚካኤል ቤተክርስቲያን ለምረቃ መብቃቱ ተገልጿል። በአዲስ አበባ ከተማ በልዩ ውበቱ በሚታወቀው ሲኤምሲ አካባቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታላቅነት የሚመጥን አዲስና እንዲሁም ደግሞ ግርማ ሞገስ ያለው ቤተ መቅደስ ግንባታው ተጠናቆ ተመርቋል። ይህ ግዙፍ ፕሮጀክት ከ240 ሚሊዮን ብር በላይ ወጪ የተደረገበት ሲሆንም ገንዘቡ በሀገር ውስጥና እንዲሁም ደግሞ በውጭ ሀገር የሚኖሩ ምዕመናን፣ በበጎ አድራጊ ባለሀብቶችና በታላቅ የህዝብ ተሳትፎ የተሰበሰበ መሆኑ ተገልጿል። ሁላችንም እንኳን ደስ አለን። ሁላችንም እንኳን ደስ ያለን። ገናናው ኃያሉ መልአክ በረከቱ ረድኤቱ በኢትዮጵያ ላይ ይደርብን። እናመሰግናለን። በጥምቀት በዓል ላይ ምንም አይነት ኮንሰርት እንዳይደረግ አስጠንቅቀዋል። ህዝቡንም ቃል አስገብተውታል። ይህ በእንዲህ እንዳለ ሰንበት ተማሪዎቹ ኮንሰርቱን ወደ መዝሙር ቀይረውት ነበርና እጅግ ምስጋናም እየተቸራቸው ይገኛል። የጎንደር ሊቃውንቶች ያስተላለፉትን መልእክት እንስማ። ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀይ አላቸው? ሰው ይወል ምን ይላል መሰለ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያድር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም፣ ታስረሽ ምቺው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድን ነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ሰልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ? አውዱ እያለማመዱ ነው ማለት ነው። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተ ክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምዕመናን እንባቸው በሚያነቡበት ብዙ ምዕመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምቺው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትእምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ፣ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያኑ ውጭ ያድርገው። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያኑ ስላድርግ ማለት አይቻል። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየን? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀይ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም።
እንደዚህ አይነት ትምህርት የለም። በዚሁ አጋጣሚ ግን ጎንደር ጥምቀትማ በጎንደር ብለው ታቦታትን ለመሸኘት ሊቃውንትን ለማግኘት ገዳማትን እጅ ለመንሳት ከአባቶች ቡራኬ ለመቀበል ስጋው ደሙ ለመቀበል አድባራቱን ለመጎብኘት የሚሄዱ ደግሞ በጣም ጥቂት ሰዎች ደግሞ አሉ። እነሱን ደግሞ እናመሰግናለን። አንዳንድ የምትላላጡና የምትጋጋጡ ሰዎች አላችሁ። በሃይማኖትን ብትመጣው በሀገርን ብትመጣውና እንደው የምንመታውን ብንለይ ግን የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ለሃይማኖቷ ተቆርቁረው የተናገሩት በሙሉ ደግሞ አንዱ መሬት ጠብ የሚል አይደለም። ለምሳሌ ከወደድኩት ትችት አንደኛው የባሮክ 21 ትክክለኛ ትችት ነው። እግዚአብሔር በሚያውቀው ለምን ውግንናው ምን እንደሆነ ስለምናውቀው ዋጋ እየከፈለ ያለው ዋጋ የሚከፍልበት ጉዳይ ምንም ስለ ግሉ አይደለም፣ ስለ ቤተክርስቲያን ሲል ስለዚህ ቤተክርስቲያን እየሰጠ ያለው ስለ ቤተክርስቲያን ተቆርቋሪነት ነው። አንተ የሰጠው ትችት ካለ እኔ የምሰጠው ትችት ካለ ስለ ቤተክርስቲያን ነው። ግን ምን ውሻ በቀደደው ጅብ ይገባበታል ነው። ገባህ አይደል? እውነተኛውን ለማምጣት እውነተኛውን ነገር ትችት የሰጡ ሰዎችን ተንተርሰው እንኳንም ዘንቦብሽ ወይም የጠላት ወዳጄ ነው በሚባለው አካሄድ ህዝቡና ቤተክርስቲያኗ ላይ ለመውረድ የጣሩ ግን በጣም ስንስቅባቸው እንኖራለን። በዚሁ አጋጣሚ መልእክቴ አንድና አንድ ነው። አንዳንድ የምትላላጡና የምትጋጋጡ ሰዎች አላችሁ። እናንተ ረፉ፣ እናንተ አደብ ግዙ። የሆነ ሰዎችን ወስዳችሁ የሆነ ሰፈር ውስጥና መንደር ውስጥ ለመክተት ብዙ ርቀት የምትጓዙ ሰዎች አላችሁ። አንዱ ሲሰራው ስተት አንዱ ሲሰራው ልክ የሚሆንበት አንዳችን ምክንያት የለም። ስተትን እያሽሞነሞናችሁ ከመውጣት ይልቅ ስተትን ስተት ትክክልን ደግሞ ትክክል ብሎ የመፈረጅ ሐሳብ በውስጣችሁ እንዲያደር እፈልጋለሁ። ቢገባችሁና ብትረዱት ያናገረንና ያጻፈን እውነተኛ ቁጭት ነው። ዛሬ ገና በዓል ሲደርስ ሁሉም ኦርቶዶክሳዊ በሚባል ደረጃ ኢየሩሳሌምን እንደሚያስበው ሁሉ የጥምቀት በዓል ሲመጣ ጎንደርን አለማሰብ አይሆንም። አሁን ግን እየተሰራብን ያለው ነገር የጎንደርን በዓል አከባበር ከሰው አይምሮ የማውጣት ስራና ሴራ ነው። ይህ ቢገባህ ኖሮ ባልጻፍክ፣ ይህ ቢገባህ ኖሮ ስተት የሆነን ነገር አሽሞንሙነ ትክክል ነው ባላልክ ነበር። በዚሁ አጋጣሚ ጎንደር ላይ የምትገኙ ማህበረ ካህናት፣ የሰንበት ትምህርት ቤት አባላቶች እንዲሁም ምዕመናን ትክክለኛ ያልሆነውን ነገር ወደ ትክክለኛ መስመር ለማምጣት የከፈላችሁትን ዋጋ ሳላደንቅ እንዲሁም ሳላመሰግን ማለፍ አልወድም። በዛሬው እንቅስቃሴያችሁ የ2019ን የጎንደር ጥምቀትን እንዴት የተዋበና የሰመረ ልታደርጉት እንደምትችሉ ካሁኑ ናፍቆናል። እግዚአብሔር ይስጣችሁ። ቆይ አንዴ ዝም በላት። ቆይ አንዴ ብቻ ታገሰኝ። ጎንደርን መውደድ ማለት ጎንደር ብቻ ማለት አይደለም። የጎንደርን ባህሏን፣ እምነቷን፣ እሴቷን፣ ትውፊቷን ጠብቆ ማስጠበቅም ጭምር ነው። አዶናይ የሚባል አንድ እግዚአብሔር ብቻ ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ ህግ ያለምን ጎንደር። ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። በሃይማኖት አንደኛ የተባለችው ሀገር በበዓላት ቅዱስ በዓል ላይ በዛሃነን እንቀጥላለን። አዶናይ ተብሎ ሰው በዚህ ስም አይጠራም። እናውቀዋለን። ጨፋሪ መምጣት ይችላል። ኦርቶዶክሳዊ ሙዚቀኛ መምጣት ይችላል። በዓሉን ገምን በፊት የሙዚቃ የኮንሰርት ቀን ማስመሰል ወንጀል ነው፣ ክህደት ነው፣ ምንፍቅና ነው። ምንፍቅና ነው። አንድ አዶናይ ነው ያለን፣ አንድ ዜማ ነው ያለን፣ አንድ ቅዳሴ ነው ያለን፣ አንድ መዝሙር ነው ያለን። እግዚአብሔር በሚከብርበት በዓል ላይ እንዴት የሙዚቃ ኮንሰርት ታካሂድበታል? አንተ እንዴት ዳንስ ታካሂድበታለህ? እንዴት ጭፈራ ታካሂድበታለህ? እንዴት የሴቶችና የወንዶች የሙዚቃ ውዝዋዜ ያሽልኝ እያልክ ትጨፍርበታለህ? በእግዚአብሔር በዓል ላይ ሊቅ የለም ጎንደር፣ አባት የለም ጎንደር፣ ሕግ የለም ጎንደር፣ ስርዓት የለም ጎንደር። ልብና ይህ ነገር ከዚህ በኋላ ጎንደር ላይ አይደግም። ይደገማል አይደገሙ ካላችሁ አንድ ጊዜ ሲል ኖሩላል። የጎንደር የሰንበት ትምህርት ቤት ጥምር ማህበረ ቅዱሳን ሌሎችም ማህበራት ይህን ነገር ካላስተካከላችሁ እንደሌላችሁ ቁጠሩት። እንደሌላችሁ ምን ነካ? በሃይማኖት አንደኛ የተባለችው ሀገር በበዓላት ቅዱስ በዓል ላይ በዛሃነን እንቀጥላለን። ሌሎቹ ከተማዎች ላይ እኮ መዝሙር ነው የዋለ።
እናውቃለን። እናቶቻችን በገጠር እኮ አንዳንድ ዘፈን መዝሙር የመሰለ ዘፈን አላቸው። አንተ ግን ለክርስቶስ ሊዘምር መጠጠር አይኖር መጥሷ መስት ትላለህ እንዴ? ሙልቀ ለሴቷ አይን፣ ለሴቷ ዳሌ፣ ለሴቷ ወርጭ ስዘምር ትላለህ እንዴ? ስለ ክርስቶስ አይኖች፣ ስለ ክርስቶስ እግሮች፣ ስለ ክርስቶስ መከራ፣ ስለ ክርስቶስ ጥምቀት አስተምር ተባልክ እንጂ ስለ ሴት ልጅ ጭራ ልዘምር ነው የመጣው ልባል እንደዛ ነው የመጣችው። እንደዚህ ይመጣል። ክርስቶስ ልታመልኩ ነው የመጣችው አይደለም። አምልኮቱ ላይ ዘመን የለም፣ ዳንስ የለም፣ ጭፈራ የለም፣ ልብና ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምን እንደሆነ ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ህዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው። እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ፣ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሬ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። መምህራኖቻችንን እናመሰግናለን። የዛሬ ዓመት ደግሞ ኮንሰርቱ ቀርቶ በደስታ እና በዝማሬ እንዲከበር ቸሩ እግዚአብሔር ይርዳል። በአሁኑ ሰዓት የሰው ሰራሽ አስተውሎት የሰው ልጅ ሊቀድመው 1 ዓመት ብቻ እንደቀረው የሰው ሰራሽ አስተውሎት ተጽዕኖ ፈጣሪው ኤሎን መስክ አስታውቋል። ይህ በእንዲህ እንዳለ ታዲያ ለብዙዎቻችን ስጋት ሆኗል፣ ለአንዳንዶች ደግሞ ትሩፋትም ሆኗል። በዚሁ ብዙ ሰዎች እየተጠቀሙበት ይገኛሉ። በማሽን ለርኒንግ ጥንቅቅ ያለ እውቀት ስላለው ብዙ የጉልበት ስራዎችን ይነጥቃልም እየተባለ ይገኛል። በኒውሮ ሳይንስም እጅግ የመጠቀ እውቀት ስላለው በሕክምናው፣ በህግ ባለሙያነት፣ በተለያዩ ነገሮች በትምህርት በእውቀት በቤተ ክርስቲያናችንም ያሉ መጽሐፍቶችን በማወቅ ድጓ እስከመማር ቅኔ እስከመማር ስለደረሰ መጽሐፍትን እንዳያበላሽ ቤተ ክርስቲያን ጠንቅቃ ልታውቅና ልትረዳና ከትሩፋቶቹም ልትጠቀም ይገባል እየተባለ ነው። በአሁኑ ሰዓት አርቲፊሻል ኢንተለጀንስን አለማወቅ በራሱ ውድቀት እየሆነም እየመጣ ይገኛል። ምክንያቱም በሁሉም መልኩ እየመጣ ስለሆነ የጉልበት ሰራተኛ ነኝ እኔ ጋ አይደርስብኝም፣ መንፈሳዊ አባት ነኝ እኔ ጋ አይደርስብኝም አለማለት አይቻልም። ምክንያቱም ሁሉንም ጥንቅቅ አድርጎ እያጠና ስለሆነ፣ ስለዚህ ከቴክኖሎጂውም ልንሳተፍ ይገባል እያሉ ወንድሞች መልእክት እያስተላለፉ ይገኛሉ። የወንድሞቻችንን መልእክት እንስማ። የብዙዎቻችን ጥያቄ የነበረው መልስ ያገኘ ይመስላል በትናንትናው ዕለት በሌቦስ በተደረገው ስብሰባ ላይ። ይህም የብዙዎቻችን ጥያቄ ኤአይ በዚህ ፍጥነት ራሱን ዲቨሎፕ ማድረግ ከቀጠለ ከስንት ዓመት በኋላ ማለትም ከ5 ዓመት ወይም ከ10 ዓመት በኋላ መቼ ነው የሰው ማሰብ መጠን ላይ የሚደርሰው እንዲሁ የሚበልጠው የሚል ጥያቄ ነበረ በውስጣችን። ይህንም ጥያቄ ሊመልስልን የሚችለው ሰው እንግዲህ በትናንትናው ዕለት ጥያቄውን መልሶታል። የዓለማችን ቁጥር 1 ባለሀብት የሆነውና የስፔስ ኤክስ ባለቤት እንዲሁም የኤክስ ፔጅ ባለቤት በተጨማሪም የራሱ የሆነ የኤአይ ዲቨሎፕ የሚያደርገው ትልቁ ባለሀብት የሆነው ኢሎን መስክ በትናንትናው ዕለት በሌቦስ ተገኝቶ ነበረ ለመጀመሪያ ጊዜ። በዚህ ላይ
አንድ ጥያቄ ቀርቦለት ነበር። ከ10 ዓመት በኋላ የሰው የማሰብ መጠንን ኤአይ ይበልጣል ወይ የሚል ጥያቄ ቀርቦለት ነበር። እሱም በግርምት ነው የመለሰው። ይሄን መልስ እሱም በግርምት እንደተናገረው ከሆነ የ10 ዓመቱን አላቅም፣ ነገር ግን በዚህ ዓመት መጨረሻ ላይ ምን እንደሚሆን አውቃለሁ። አሁን በያዝነው በፈረንጆቹ በ2026 ዓመት መጨረሻ ላይ ኤአይ ከሰው የማሰብ መጠን ይበልጣል፣ ይሄን እርግጠኛ ነኝ ብሎ ተናግሯል። በዚህ ብቻ አላበቃም። እሱ እንደተናገረው ከሆነ ከ5 ወይም ከ6 ዓመት በኋላ በምድር ላይ ከሚገኙ የትኞቹም ሰዎች አንድ ላይ በመሆን ከሚያስቡት መጠን የበለጠ ኤአይ ያስባል ብሎ ተናግሯል። ኦል ሂውማን ቢንግ ኮምባይን ነው ያለው። እዚህ ምድር ላይ ካሉ ወደ 7 እና ወደ 8 ቢሊዮን የሚጠጉ ሰዎች አንድ ላይ ሆነው ከሚያስቡት እንደ አንድ ጭንቅላት ከሚያስቡት የበለጠ ኤአይ የማሰብ መጠኑ ይበልጣል ብሎ ተናግሯል። ይህም ብቻ አይደለም፣ ኤአይ እንደሚያደርገው አፕዴት ይህ ዓመት ሁሉ ሊያጠር ይችላል፣ ከ5 ዓመት በታች ሁሉ ሊሆን ይችላል ማለት ነው። ኮምባይን ሂውማን ቢንግ ከሚያስቡት የበለጠ ኤአይ ማሰብ ችሎታው ይበልጣል ብሎ ተናግሯል ማለት ነው። እኛ እርስ በርስ እዚህ እንጋጫለን፣ ዓለም እንግዲህ እየሄደች ነው ማለት ነው። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። ሮቦት መነኩሴ ጃፓኖች እንግዲህ በሮቦት ምርምር ረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው የነሱ የቡዳ ቤተ መቅደስ የሚሉት ውስጥ መነኩሴ አድርገው ሾመውታል ማለት ነው። የ400 ዓመት ዕድሜ ያለው የኮዳይ ጂ የቡዳ እምነት ቤተ መቅደስ ውስጥ ነው ይሄ የኤአይ ሮቦት መነኩሴ በይፋ የተሾመው። ይሄ ሮቦት በውስጡ በተገጠመለት የኤአይ አማካኝነት ስብከት ይሰብካል፣ የጸሎት ድምፅ ያወጣል፣ እንዲሁም ከምዕመናን ጋር የአይን ግንኙነት እያደረገ መንፈሳዊ ትምህርት ይሰጣል። ዲዛይኑ የሚንዳር ፊት፣ እጅና ትከሻ በሰው ቆዳ በሚመስል ሲሊከን የተሸፈነ ሲሆን የተቀረው የሰውነቱ ክፍል ግን አሁን ለጊዜው ሆነ ተብሎ ሮቦት መሆኑ እንዲታወቅ ብረትና ሽቦ ነው ያለው። ወደፊት ግን በጣም የሚገርማችሁ ነገር በትክክል የሰው ቆዳ የለበሱ ከሲሊከን የተሰራ ቆዳ ያላቸው ጸጉር ያላቸው ልብስ የለበሱ ሲታዩ መንገድ ላይ እማትለዩዋቸው አሁን መገናኛ ጋር ሰው ግር ብሎ አስፋልት ሲሻገር አይታችኋል። እዛ ውስጥ ወደፊት የአርቲፊሻል ጀነራል ኢንተለጀንስ ሮቦት አብሮ ቢሻገር አታውቁትም ነው የሚሉት። ሰው ነው ይመስል። ስለዚህ ቆዳው እንዲህ ስምጥ የሚል ምናምን በቃ ሲናገር ፊቱ የሚሸበሸብ ምናምን እንዲህ አይነት ሮቦት ይመጣል። እነዚህ ሮቦቶች ላይ ምን ይጫናል? የሃይማኖት አስተምህሮ ይጫንባቸዋል። ከዛ በኋላ ምን ይሆናሉ? መስበክ ይጀምራሉ። በተለያየ የእምነት ተቋም ውስጥ ሊመጡ ይችላሉ። ለምሳሌ በቀደም ከሊቃውንት ጋር ሆኜ እስቲ ቅኔ ጠይቀው አሉኝና ጀምናይን ጠየቅኩት በግዕዝ በአማርኛ በደንብ አድርጎ ተረጎሙ። የአዲስ ኪዳን አንድምታ ጠይቀው አሉኝ፣ ጠየቅ ነው በደንብ አድርጎ አመሰጠረው። ድጓ ጠይቀው አሉ፣ ዜማ ጠየቅ ነው፣ ትርጉሙን ተነተነው። ቅዳሴ ጠይቀው አሉ፣ ተጠየቀ፣ በአማርኛ በደንብ አድርጎ ተነተነው። ለምን? እነዚህን መጽሐፍት በሙሉ ኤአዩ ተመግቧል። ስለዚህ ዛሬ ቅዳሴ ያውቃል፣ ድጓ ያውቃል። ኢንተለጀንስ አካሄድ ወዴት እየሄደ እንደሆነ ሁላችሁም እንድትረዱት አደራለ ማለት ነው። ወንድሞቻችንን እናመሰግናለን። ቤተክርስቲያንም ይህን ተረድታ ቀድማ ቴክኖሎጂውን እንድትቀድመው መልእክታችን እናስተላልፋለን። ለፈው ኢትዮጵያ ሄጄ ነበረ። ኢትዮጵያ ሄድኩት አንድ ታላቅ አባት ነበሩ እና እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ና ብለውኝ ሄድኩት። ከዚህ ሳምንት አላልፍም አሉኝ። በአስቸኳይ ትኬት ቆርጬ በማግስቱ ሄድኩኝ እና እንዳሉት አርብ ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር። ግን ገና ብርቱ ነበሩ፣ ጠንካራ ነበሩ። ቀደም የምንለው ጥያቄ የሚፈጠረው እዚህ ጋር ነው። ነፃነት ደግሞ በአርባዎች ውስጥ ነው። እኔ አንድ ያስታውሳለሁ የሰርጉ ዕለት ወጥተው አንድ 30 ዓመት ያህል የሚሆነው ይመስለኛል። ድንገት ሰምታችሁ ልጅ እንደወጣች ወደ መኪና ልትገባ ስትል ሌላ የሚመጣ መኪና ገይቶ ወዲያውኑ አረፈች። ምንድነው? አልጋ ላይ በዚህ ሰዓት የሚማቅሰው አለ። ነፍስ አትወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድነው የእግዚአብሔር ዓላማው? እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁልጊዜ ያነሳለሁ ለቅሶ ቤት። ከዚህ በፊትም ስናገር ሰምታችሁ ይሆናል። የመጀመሪያው ጥያቄ እኔ ማን ነኝ ነው። እኔ ማን ነኝ? it's a question of identity ነው። ማን ነኝ? ፍጡር ነኝ፣ ሰው ነኝ። ሁለተኛው ጥያቄ ከየት መጣሁ ነው። it's a question of origin ነው። ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ it's a question of purpose ነው። ምንድነው እዚህ መሰራው የሚለው ነው። እንዴት እንዲህ ሊሆን ቻልኩ የሚለው እዚህ ዓለም ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው ነው የሚለው it's a question of destination። ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረንን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይሄ ሁሉ ጥበብ ተነግሮ ይሄ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው እመቃትን ፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያንኮራፋ ይለጥጣል። አቅመ ቢሶች ነን።
ከእግዚአብሔር ውጭ ምንም ነገር የለም። እዚህ እግዚአብሔርን ከያዝነው እግዚአብሔር ደግሞ ዝም ብሎ በራሳችሁ አይምሮ ትንሽ አታድርጉት። እንዲያርግ ያለው ይቀጣኛል፣ በዚህ ጋር ይቀስፈኛል። እንደሱ አይደለም። እግዚአብሔር ከአስፈሪነቱ ይልቅ መሐሪነቱን በልባችሁ ውስጥ ሳሉት። ደግነቱን እዩት። እንደኔና እንደናንተ ኃጢአት ቢሆን ዛሬ ፀሐይ ትወጣለች እንዴ? ዛሬ ይነጋል ይመሻል እንዴ? ደግ እግዚአብሔር ስለሆነ እንጂ። የእግዚአብሔር ገንዘቦች ናችሁ። እግዚአብሔር ገንዘቡን ወደ ራሱ ነው የሚከተው። ሁሌ ላለው ከኪሳችሁ 100 ብር ወድቆ ጭቃ ቢነካ ትቶ የምትሄዱ ብዬ አንድም ሰው እስከዛሬ ያላገኘውም ትቶ የሚሄድ ማትቶ ይሄዳል። ገንዘቡ ነዋ። ጭቃውን ጠርጎ ክትት ነዋ። ኃጢአት በደል ቢነካችሁ፣ ርኩሰት ቢነካችሁ፣ ብትቆሽሹበት ሕጽበኒ ወአንጻኒ ማጥያቴ እጠበኝ አንጻኝ ከበረዶ ይልቅ ነጭ ሆንልሃለሁ ይላል ልበ አምላክ ዳዊት። እንደዛ እያጠበ ገንዘቡ ስለሆናችሁ ወደ እግዚአብሔር መንግስት ያገባራል። ነጻነት ነው። መምህራችንን እናመሰግናለን። ቃልዎት ያሰማልን። ውድ ኦርቶዶክሳውያን እህት ወንድሞቼ እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።